እንዴት ዋልክ የኔ ልጅ? እግዚአብሔር ይመስገን። ምን አሳይ? አንዬ ጉድ ሆነናል። እማዬ ምን ሆነች? እማዬ አልቀሳ ልትሞት ነው። አየሽ አይደል አንዬ፣ ቤተሰቦችሽ ይፈልጉሻል ያልኩሽ ለዚህ። እናት አይደለች ምን ታደርግ? ምን አሳይ? ይሄን ያህል ማልቀስ ሳይጠበቅባት እኮ ልታገኘኝ ትችላለች። ያለውበት አይጠፋት። እንደሱ አይደለም ነገሩ። እና ታዲያ ምንድነው? አክስታችን ባዩሽ ሞታለች። ምን? አንዬ ጉድ ሆነናል። ምን ሆና ሞተች? እሱማ እኔም አልገባኝም። ወይ የሰው ልጅ ስንባል ደህና ነኝ አባዬ። ቆይ ምን ተፈጥሮ ነው እንዴ? ምናስ ያልነገረሽም እንዴ? መንገርማ ነግሮኛል፣ ግን ታማ ነበር እንዴ? ሰው ሳይሆን አይቀርም ባክሽ የገደላት። ምን? እንዴት? አላውቅም እኔ። ሰዎቹ ተይዘዋል? እሱማ ቢሆን ደስታው ራሱ እኮ የኛ ነበር የሚሆነው። ወይ ጉድ! ቆይ ማን ሊገላት ይችላል? ዋናው ነገር እሱ አይደለም። ከዚህ በላይ ትልቅ ነገር አለ እንዴ? ይገርምሻል፣ በዚህ ነገር ዋና ተጠርጣሪ እናትሽ ናት። እንዴት? በኪዲ ታዲያ ሰሞኑን ስፈልግ ያላገኘው ተሞሽራ ነው። ድንብላልን ላገኛት ሂጄ ነበር። ድንብላል ደግሞ ማናት? ድንብላል ማለትማ የእናና ሰራተኛ ነች። ምን ልታደርግልን ነው የምታገኛት? ሰላም ልላት ነው። የት ታውቃታለህ ደግሞ? ያኔ እርግብ እያለች ቤተሰቦቼን ላስተዋውቅ ምናምን ብላ ቤት ስትወስደኝ ታስታውሳለህ? ያኔ ነው የማውቃት። እንዴት? ይሁን ጊዜ አልነገርኩሽም እንዴ? እነሱ ቤት ገብቼ ምናምን ሀና መጣ። ይሳን ቀን በላች እንዴ ላምልጥ እያልኩ ስጨናነቅ ከሄዱብ እንዳለች አላውቅም። እሷ ነች ያስመለጠች። ወይኔ ባዩሽ ምን አባቴ ላድርግሽ? አሁንም እያለቀስሽ ነው እንደሚሉኝ? ወይዘሮ ሜላት በጓደኛዋ ሞት እጅግ በጣም እንዳዘነች ትገኛለች። ፖሊሶችም እሷን በመከታተል ላይ ይገኛሉ። ምክንያቱም ዋና ተጠርጣሪዋ እሷ ስለሆነች። ምክንያቱም ከዚህ በፊት ከመሞቷ በፊት ወይዘሮ ባዩሽ ለፖሊሶች እየተከታተለቻት እንደሆነ ሄዳ ጠቁማ ነበረ። አንድ ምክንያት እሱ ነው፣ እሷም ተወሷ ትሆናለች ብለው የሚያምኑበት። ሌላው ባዩሽ በምን ምክንያት እስር ቤት እንደገባች ጸባቸውን ምናምን ፖሊሶች ስለሚያውቁ ሌላ ሰው በፍጹም ሊጠረጥሩ አይችሉም። ስለዚህ ያው ፖሊሶች እሷን ማሰራቸው የማይቀር ነው። ነገር ግን ጓደኛዋ በመሞቷ ነው ግን እሷ ግን በጣም ያዘነችው። ምክንያቱም ሜላት እንደ ባዩሽ አይደለችም፣ እጅግ በጣም አዛኝ ናት። ያን ሁሉ ነገር አድርጋባት እንኳን እጅግ በጣም ነው የምትወዳት። ምክንያቱም ያሳለፈችውን ነገር በፍጹም አትረሳም። አብራ ክፉን ብትሆንባት ምን ብትሆንባት ብዙ ነገር ነው አብረው ያሳለፉት። ያንን ስለምታውቅ በፍጹም ክፉ መሆኑን አልመረጠችም። እሷ ላይ ክፉ መሆኑን አልመረጠችም ማለት ነው። ነገር ግን ያው እሷ እንደገደለቻት ስለሆነ የሚታወቅ ማድረግ የምትችለው ነገር ምንድን ነው? ማዘን ብቻ ነው እንጂ ከስር አታመልጥም። አሁን ትታሰራለች። እንግዲህ እውነታው እስኪወጣ ድረስ ማረፊያ ቤት የምትቆይ ይመስለናል። ሀንዬ እጅግ በጣም ደነገጠች። ምናሴ ሄዶ ሲነግራቸው እማዬ ከትናንትና ጀምራ አልቅሳ ልትሞት ነው ሲላት አባባ ኖላዊ እየመሰላቸው ሀና በመሄዷ ነው። ከዛ አየሽ አይደለ ብዬሻለሁ እኮ ሀንዬ ምን አለበት ሄደሽ ብትጠይቂያቸው ሲላት፣ እንዴ ምናሴ ምን ሆና ነው የምታለቅስ? ያለሁበትን እኮ ታውቃለች፣ መምጣት ትችላለች እኮ ለምን ምናምን ስትል ነገሩ እንደሱ አይደለም ይላቸዋል። እና ምንድን ነው ሲሉት አክስታችን ባዩሽ ሞታለች፣ በእሷ ምክንያት እያለቀሰች ነው ስትል ሁሉም እጅግ በጣም ደነገጡ። አይ ሰው ከንቱ አሉ አባባ ኖላዊ። አይ ሰው ከንቱ ምንድን ነው ማን የገደላት ምንድን ነው የሆነው ሲባል ምናሴም እጅግ በጣም ደንግጧል። ምክንያቱም እናታችን ነው የምትታሰረው፣ አሁን እሷን ነው የሚጠረጥሯት ብለው ስላሰቡ ብቻ በሱ ምክንያት ምንም
ደስተኛ አይደሉም። ሁሉም ፈርተዋልም ማለት ነው። ወይዘሮ ሜላት ስለሆነች ተጠርጣሪዋ ተምቹና አሲር ተምቹ ከእስር ቤት ስለተፈታ አሲር ተምቹን እየነገረው ነበረ። ለምንድን የምታጨሰው ሲለው እርግጠኛ ነኝ አንተም ስታጨስ ነው የሰነበትክ ምናምን እየተባባሉ እርስ በርሳቸው ያወራሉ። እና ወይዘሮ ባዩሽ እንደሞተች ድንብላል ነግራቸው ነበረ። ድንብላልም ስትነግረው ይሄ ማያስጨሳል እያለ ተምቹ በማጨስ ላይ ይገኛል ማለት ነው። ምክንያቱም በእሷ ምክንያት ነው ሁሉም ነገር እንደዚህ ሁሉ የተፈጠረው። ተምቹም እርግብን ወደ ማፍቀር የገባው በእሷ ምክንያት ስለሆነ ጋሽ መስፍን ሜላትን አስክሬኗን ላይ ሄዳለሁ ስትል በጭራሽ አይሆንም፣ እባክሽ እንደውም መደበቅ አለብሽ፣ ምክንያቱም ለተወሰነ ጊዜ የሌላ ቦታ መሄድ አለብሽ፣ ምክንያቱም ፖሊሶቹ አንቺን ነው የሚጠረጥሩት በዋናኛ ሲል እንዴ ባዩሽን ገለሻታል እያልከኝ ስትል እንደሱ አይደለም የሚሉ ፖሊሶቹ እንደዛ ነው የሚሉት። ስለዚህ ለተወሰነ ጊዜ እስኪጣራ ይሄ ነገር እባክሽ ከዚህ አካባቢ መራቅ አለብሽ ሲላት በፍጹም እኔ ከምንም ነገር እንደማልሸሽ ታውቃለህ፣ እውነታም ቢሆን እጋፈጣለሁ እንጂ እንደዚህ እንደማላደርግ ታውቃለህ። ስለዚህ ድጋሚ እንደዚህ አይነት ነገር እንዳትጠይቀኝ ብላ ትናደድበታለች። አቶ መስፍንም እሺ በቃ እባክሽ ግን ተረጋጊ፣ አሁንም እያለቀሽ ነው፣ እባክሽ ተረጋጊ ይላታል። ድንብላልና ሰላም እናቷን እየተቆጧት ነበረ። እትዬ እንደው አሁን እሷ ላይ ሞተች ብለው ነው እንደዚህ የሚሆኑት? እሷ እኮ እንደዚህ የሚበላ ሰው አይደለችም እኮ፣ ክፉ ሰው እኮ ናት፣ እንደዚህ እኮ ናት ሲሏት እጅግ በጣም ትናደዳለች። አንቺም ከልጆቹ ተደርበሽ ልታሳብጂኝ የተነሳሽው አይደለ ትላለች። ባዩሽን የት ታውቋታላችሁና? ባዩሽ እናንተም ከመምጣታችሁ በፊት የነበረች ጓደኛዬ ነች ስትል ትናገራቸዋለች። ሁለቱን አትጩሂባት ድንብላል እውነቷን ነው ብላ ሰላም ትቆጣታለች። ምንድን ነው እውነት ልክ የሆነችው ስትል እውነቷን ነው እማዬ፣ ባዩሽ የኔ ብታይሽ ኖሮ ውይ ባዩሽ ውይ ሜላት ታዝናልኝ እያለቀሰች ነው ብላ ታሸፍትሽ ነበረ ትላታለች። ከዛም እናንተ ምን አለባችሁ ብላ ተነስታ ትታቸው ትሄዳለች። ከዛም ሀንዬ መጣች። ሀንዬ እጅግ በጣም ደንግጣለች። እና በቃ እናታችን ልትታሰር ነው ብለው ሁሉም በፍራቻ ላይ ይገኛሉ። እንግዲህ እውነታው እስኪወጣ ድረስ ወይዘሮ ሜላት ማረፊያ ክፍል መቆየቷ አይቀርም። ውድ ቤተሰቦቻችን ላይክ እና ሼር ሰብስክራይብ አድርጉ። እስከዛው ድረስ መልካም